የኢትዮጵያ የባህር በር አልባ መሆን ብዙዎቹ ከኢኮኖሚ አንጻር ብቻ ያዩታል። ነገር ግን ጉዳዩ ከዚህ የላቀ የፖለቲካና የደህንነት ሚስጥር አለው። የወጪና ገቢ ንግድ በሌሎች እጅ መውደቁ ሀገራዊ ገመናን ለባዕዳን አሳልፎ እንደ መስጠት ይቆጠራል። ኢትዮጵያ የምታስገባው ስትራቴጂያዊ ቁሳቁስም ሆነ የምትልከው የሀገር ሀብት በሌሎች ዓይን ስር ማለፉ የኢትዮጵያን ብሔራዊ ጥቅም ለማስከበር የሚደረገውን ጉዞ የሌሎች ጥገኝነት እንዲያጠላበት አድርጎታል። ለዚህም ነው ኢትዮጵያ ዛሬም ድረስ የባህር በር ጥያቄን እንደ አንገብጋቢ ብሔራዊ አጀንዳ ይዛው የምትገኘው። የባህር በር አልባነት ገመና አልባነት ነው። እኛ ባህል አለን። ባህላችን ቢርበንም ቢጠማንም በችግርም በደስታም ጊዜም ገመናችንም እንሸፍንባቸው ልምምዶች አሉ። ገመና አልባ ያደርግሃል። የባህር በር ከሌለ ገመና አልባ ትሆናለህ። ለሆነ ጊዜ ኮንፊደንሻል መሆን ያለባቸው የሀገር ሚስጥሮች አሉ። ለሆነ ጊዜ ከሆነ ጊዜ በኋላ ብዙም ላያስቸግር ይችላል። የዲጂታል ገመና አልባነት ያስከትላል። የምታስገባቸው ኢምፖርት የምታደርጋቸው ማንኛውም ቁሳቁሶች ሁሉም ሰው ማወቅ አይጠበቅበትም። የኢምፖርት ገመና አልቦነት ያመጣል። ልክ አንድ ቤት ውስጥ የምትገዛውም የምትሸጠውም በሙሉ ማንም ጎረቤት ማወቅ እንደሌለበት ማለት ነው። የኤክስፖርት ገበና አልቦነት ያመጣል። የምትሸጠውን ለማን፣ የት፣ መቼ ሁሉ ነገር መታወቅ የለበት። ያው የጂኦፖለቲክሱ ኮምፒቲሽን ፍላጎት የሚታወቅ ስለሆነ ማንኛውም እንቅስቃሴን ሰው የሚያውቅ ከሆነ በአጭሩ ሊጨነግፍ ስለሚችል የባህር በር ጉዳይ የፖሊሲ አውጪዎች የቤት ስራ ብቻ ሳይሆን እያንዳንዱ ዜጋ በኪሱ የሚሰማው ፈተናም ጭምር ነው። ከወደብ እስከ የብስ ትራንስፖርት የሚባክነው ጊዜና ገንዘብ በቀጥታ ወደ ሸማቹ ኪስ ይደርሳል። ዛሬ በገበያ ላይ የምናየው የዋጋ ንረት ምንጩ የወደብ አልባነት የሚያስከትለው የሎጂስቲክስ ቅልጥፍና ማጣት የፈጠረው ጠባሳ ነው። ይህም የኢትዮጵያን ብልጽግና ጉዞ የሚፈታተንና ለእድገት በምታደርገው እርምጃ እግሯን እየያዘ የሚገኝ ሆኖ ቀጥሏል። የሎጂስቲክስ ወጪ ላይ ያለው እንድምታ በጣም ከፍተኛ ነው። የባህር በር ካላቸው ሀገራት አንጻር ከኛ ጎረቤቶች አንጻር ከ50 እስከ 100% ዋጋ ይበልጣል። ሎጂስቲክስ ላይ አንድ ምርት ከቻይና ገብቶ ናይሮቢ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። ኮስት ስላለው ማለት ነው። ስትገዛ ስታንቀሳቀስ የምታወጣቸው ወጪዎች ደምራልም ትርፍህን ማርጂንን ጨምረህ የምትሸጠው። በዚያ ምክንያት በኬንያ ማርኬት የምታየውና በኢትዮጵያ ማርኬት የምታየው በባህር በር ምክንያት ብቻ ከፍተኛ ዋጋ ጭማሪ ይኖረዋል። የሎጂስቲክስ ቅልጥፍና ፍጥነት ማለት ነው። በአጭር ጊዜ አንድን ምርት ለፈላጊው ለከስተመር ማቅረብ ሲገባ በተዘገይ ኮንትራት ሰርዝብህ ይችላል። የምትሰርዘው ግን በአንተ ምክንያት ሳይሆን በሎጂስቲክስ ምክንያት ነው። ከጊዜ አንጻር በቆይታም ኳሊቲ ይበላሻል። የቆየ ሲሄድም አንድ ምርት ፈጥኖ ድረስ ሲገባው መንገድ ላይ ከዘገየ አንዳንዶች ሁሉም ባይሆኑ የኳሊቲ ብልሽት ያጋጥማቸዋል፣ በተለይ የምግብ ሲሆኑ። በዚህም ምክንያት በአጭር ጊዜና በረዥም ጊዜ ከፍለን ካልሰራን በቀር የባህር በር አልቦነት፣ የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው። በእኛም ዘመን ከእኛም በኋላ ባለው ዘመን በታሪክና በጂኦግራፊ አጋጣሚዎች ኢትዮጵያ ባህር እንዳታገኝ በክፋት የተዘጉ በሮች ለማንም አዋጭ አለመሆናቸው ግልጽ ነው። በቀይ ባህር ቀጠና ላይ የሚፈጠር ማንኛውም አለመረጋጋት ከኢትዮጵያ በላይ ማንንም ባለቤት ሊያደርግ እንደማይችል ሁሉ ጉዳቱም ከኢትዮጵያ በላይ ማንም ላይ አይበረታም። እናም ኢትዮጵያ የባህር በር ጥያቄን ስታነሳ የራሷን መብት ለማስከበር ብቻ ሳይሆን ለአካባቢው ሰላም ዋስትና እንዲሆን ጭምር ነው። ኢትዮጵያን የሚያክል በዓለም 10ኛ ፖፑሌሽን የያዘ በዘመናት መካከል የወደብ አልቦነት ችግር ያልነበረው ሀገር በቀላሉ በንግድ ሕግ በንግግር በሰጥቶ መቀበል መርህ ማግኘት ሲቻል ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ ድረስ 5000 ኪሎ ሜትር በጣም ፕሌንቲ የሆነ ሪሶርስ ያለበት ቦታ ላይ በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን ኮኤግዚስት ለማድረግ ባለመዘጋጀት አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም። ለኛ ብቻ ነው
ለሰፈራችን ማዋጭ አይደለም። ተነጋግሮ ተመካክሮ ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ በዚህ መንገድ መቀጠል ልክ አሁን እንደምናየው ነው። ለምንድን ነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? ኢትዮጵያ በአሁኑ ወቅት 2 መጋቢ መንገዶችን እየተከተለች ትገኛለች። በአጭር ጊዜ የደረቅ ወደቦችን አገልግሎት በማዘመንና የዲጂታል ሎጂስቲክስ ስርዓትን በመዘርጋት የአገልግሎት ቅልጥፍናን ማሳደግ አንዱ ነው። በረዘመ ጊዜ ግን ኢትዮጵያ የራሷ የባህር በር ባለቤት ካልሆነች የአካባቢው ሰላም አስተማማኝ ሊሆን አይችልም። ከዛም አለፍ ሲል የዓለም ንግድ ስርዓት አደጋ ውስጥ መውደቁ አይቀሬ ነው። የዓለም ንግድ እንደ ኢትዮጵያ ባሉ አንከር ሀገሮች ቁጥጥር ስር መዋል የሚገባቸው ኤሪያስ እንደ ኢትዮጵያ ያሉ ትላልቅ አቅም ያላቸው ሀገራት ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱም ጭምር በተቀረውም ዓለም አደጋ ያመጣልና ከረጅም ጊዜ አንጻር የኢትዮጵያ የባህር በር ጉዳይ አለ የማይባል ብዙ ልንጨቃጨቅበት የማይገባ በተቻለ መጠን በሰላም በንግግር በድርድር መሆን ያለበት ግን የግድ መሆን ያለበት ጉዳይ። ኢትዮጵያ ከባህር በር ተነጥራ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን የሩቅ ሰው ካለ እሱ የዋህ ነው። እንደዚያ የሰርቫይቫል ኢሹን ኮምፕሮማይዝ አድርጎ ብልጽግናን ማሰብ አይቻልም። ችግሩን እያየን ለመከላከል እንኳን የኛን ጥቅም ለመጠበቅ እንኳን መስማማት የማንችል መሆናችን ነው እና ይህ ጉዳይ በጣም ክሪቲካል ነው። ጎረቤቶቻችን ማሰብ አለባቸው። ዓለም ማሰብ አለበት። አስቸጋሪ ጉዳይ ነው። የባህር በር ጉዳይ የኢትዮጵያ የመኖር ያለመኖር ጉዳይ ነው። ይህ ሳይሳካ ስለ ብልጽግና ማሰብ ውሃ ቢወቅጡት እንደሚባለው ነው። በመሆኑም ይህ አንገብጋቢ ጥያቄ መቼና እንዴት ምላሽ ያገኛል የሚለው ነጥብ የትውልዱና የታሪክ ትልቅ የቤት ስራ ሆኖ ይቀጥላል።